እንዴ እኔ ባለቤቷ ነኝ አይደል? በጣም ማር ገብታ አረ ባለቤቷ ነኝ አላለ እንዴ? እናንተ አብርሽ የሩታ ባለቤት ነው እንዴ? እንዴ ታዲያ እስካሁን የልጅቷ እንደዛ ስትሆን ምን ሆኖ ነው ዝም ያለው? እኔ እኮ ወንድሟ መስሎኝ ነው እንደዚህ ምለው። ወይኔ ለካ ባለቤቷ ነው። ዛሬ አይደል እንደ ሰማሁት። ለሷ ግን ነው ወይ ካዘንክና ንገረኝ። ሰዓት ይሄ ነው እየመሸ ነው። ልንፈልጋ እንሂድበት ረስቷል እኮ ይሄ ልጅ እንደ ምንድን ነው የሚያስበው? ቆይ ይሄ ልጅ እንደ ተራ የሆነ ምንም የማታውቅ ከገጠር ያመጣሃት የቤት አጋዥ ወይም ሰራተኛ አደረካት እኮ። ብራዘር የከተማ ልጅ እኮ ናት። የት እንደምትሄድ ምን እንደምታደርግ ታውቃለች። አንተ ነህ ምን እንደምታደርግ ምን የት እንደምትሄድ የማታውቀው። እቺን የመሰለሽ ቆንጂዬ ልጅ አስቀምጠ ሰጎን የመሰለሽ ልጅ ጋር ስትልከሰከስ የነበርከው አንተ ነህ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ አለን፣ እግዚአብሔር ይመስገን። ዛሬም በድጋሚ ከች ብለናል። ዛሬ ግን ማለት ነው ከባድ ድራማ ነው የተሰራብን። የምሬን ነው የምላችሁ። ዝም ብለን ነው እኛ እየለፋን ያለ ነው። የምሬን ነው የምላችሁ። ዛሬ ያልገመታችሁትን ነገር አሳያችኋለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ እንድትሆኑ ጋብዛችኋለሁ። አብርሃም ተረጋጋና መጀመሪያ ተረጋጋ። ቦርሳን አስቀምጥ። ጭራሽ ቦርሳ ይዘህ ነበር የወጣው። ለምን አትረጋጋም? አብርሃም ግን ማስመሰል ሲችልበት ነው። ይሄ መቸኮል እኮ ነው። ተጠያቂነት ለመዳን ነው። በነገራችን ላይ አሁን አውቆ የለችም። ምንድነው አንተ ቤት ውስጥ የለችም እኮ እያልኩ ነው። ቤት ውስጥ የለችም። አይሰማኝም እንዴ? ቤት ውስጥ የለችም። አሁን የኢትዮጵያ አክተሮችም ተወንን ይላሉ አይደለ? ይኸውልህ አብርሃም ተረጋጋ። ይኸውልህ በመጀመሪያ ተረጋጋ። ይቀልክብኝ ነው እኮ ተረጋጋ። መጀመሪያ የጠራሁት እኮ ለዚህ ነው። ኧረ ወይኔ እንደዛ ቡራ ከረዩ ሲል የነበረ ሰውዬ አሁን መጥቶ የሩታ መሄድ ምናምን ነገር አስደንግጦት እንዴ አራታው አብርሽ በእናትህ አሰክሰን ሂዳት በለው እንዲሄድ አድርገው አይነት አማርኛ ተጠቅመ ሲጨርስ ልጅቷ ጨጓራዋ ነዶ የምታደርገው ነገር ግራ ገብቷት እንጂ መሄድን የመረጠችው እኮ አንተ ነበር ካርል እንደ ቀድመ ጥላት እዚሁ ቤት ውስጥ ይርከው የትም ይሁን ብቻ ሄዳል። ጥላትም ሄድ ምንም ሄድ የት እንደሄድክ እንኳን ሳትነግራት ጥላት ነው ይርከው አይደለ? ታራ ልጅቷ ምን እንዳለባት እንደ ራስን እንደምን አድርገ ነው የምታስበው አንተ? ምንድነው ምንም እኮ የተለየ ነገር የለም። 300 ምናምን ሺህ ሰው እኮ የተከተለ ዩቲዩብ ላይ ነው። ተራ ነገር ነው፣ ምንም አይደለም። ካንተ በላይ ኢንተርናሽናል ኮንተንት የሚሰሩ ሰዎች ኢን ሚሊየን ተከታይ ያላቸው ያንተን ያክል እንኳን እንደዚህ ልባቸው አላበጠም። ያንተ ልብ ማበጥ ምን እንደሆነ አልገባኝ። ልጅቷ ለምን እንደዚህ መቅጣት እንደፈለክ፣ ለምን ልጅቷ እንደዚህ ማሰቃየት እንደፈለክ አይዶን ነው። አንዳንድ ኮሜንቶችን ተመልክቻለሁ። እንደውም ይስሩበት ልጆቹ ዱባይ ሄዶ ብዙ ብር አጥፍተዋል፣ ቤተሰብ ጋር ሄዶ ሰርግ ስለሚደግሱ ምናምን ነገር እና ማን ሄዱና አጥፉ አላቸው። ታዲያ ራሳቸው ፈቅደውና ወደው አይደል እንደ ሄዱ ያጠፉት። ብር ማጥፋት ሌላ፣ ሰርቶ ገንዘብ ማግኘት ሌላ፣ ሰርግ መደገስ ሌላ፣ ልጅቷን እንደዚህ በነፍሷ መጫወት ማስለቀስ ሌላ፣ ከሚስት ውጪ እርጉዝ ሴት አስቀምጠ ከሌላ ሴት ጋር መጀናጀን ማውራት ሌላ ኬስ። ያንተ ጥፋት እኮ ተደራረበ። የምሬን ነው። ይሄን ኬስ ፍርድ ቤት ራሱ ቢይዘው በየትኛው ጥፋት ነው የሚከስ ነው? በየትኛው ጥፋት እንደሚፈረድብህ ራሱ ነው እንጃ። በየትኛው ነው የሚከስ? በየትኛው ነው የሚፈረድብህ? እኮ እየቀለዳችሁብኝ ነው ወይ? ምንድነው የቀለደብህ? ምንድነው የቀለደብህ? እኔ ምንድነው አቤል ነው የቀለደብህ? እኔ ሳይሆን አቤል ነው ማለት ነው። በስመ አብ ይኸው ብቻ ማስጠቆር። እኔ ወንድ ልጅ እንደዚህ ሾካካ አቃጣሪ የሆነ አስመሳይ ሲሆን ደስ አይለኝም። አብሮ ከልጁ ጋር ሩታን አለንልሽ አይዞሽ ምናምን እያለ ትናንትና በተለቀቀው ቪዲዮ ላይ ከአቤል ጋር ሲቀባጥር የነበረው እሱ አይደል እንዴ? ልክ ምንም እንደማያውቅ የሚሆነው ትናንት የተፈጠረውን ትናንት የሆነውን ነገር ለምንድን ነው የማያስረዳው? በእነዚህ ልጆች ዙሪያ አንድም ጤነኛ ሰው እስከዛሬ ድረስ አላየሁኝ። እነ ዳኒ እነ ጽጌ ምን ነው ዝም አሉ? እነ ሜሪ ምን ነው ዝም አሉ? ይሄ ሁሉ ነገር ሲፈጠር ወይስ የነሱም እጅ አለበት? የምሬን ነው። ወዳጅ ጓደኛ ከሆኑ የሰርጋቸው ቀን ያዙን ልቀቁኝ ብለው ለአብርሽና ለሩታ በዱባይ ለነበራቸው ፕሮግራም ላይ እንግዲህ ተዘግዝቆ መቆም ነው የቀራቸው አይደለ? እንደዛ ልል ጭፈራ የነበረው አስመሳይነት ነው። አውቆ ልባቸው እያረረ ምናምን ነገር ነበር ያንን ሲያደርጉ የነበሩት። ዛሬ ላይ የሁሉ ነገር ሲፈጠር በእነሱ ህይወት ላይ ምን ነው ጠፉ? ነገሩ በእነሱ ህይወትም እነሱ ሰላም ሆኖ መጥተው አያውቁም። በነገራችን ላይ መጡም አልመጡም በእነሱ ህይወት ላይ ችግር ከመፍጠር ውጪ መፍትሄ ሆኖ አያውቁም። በዚህ ነገር ውስጥ እጃቸው ከሌለበት በስተቀር በምንም ተአምር እስካሁን ድረስ እንዴት ጸጥ ይላሉ? እንዴት እነሱን ለማስታረቅ አይሞክሩም? ምን አይነት ጓደኝነት ነው? የምሬን ነው ምላችሁ። የዚህ ደግሞ ከፋ። የተፈጠረውን ነገር እያንዳንዱን እያወቀ
እስክትሄድ ድረስ መኪና ድረስ ሻንጣዋን ተሸክሞ ሸኝቶ አሁን ሲመጣ አቤላ ነው ጉድ የሰራ። ኧረ እባክህ ኧረ ተው። ማቆ ነገር የለም በቃ ምንም ማቆ ነገር የለም። አቤል ይምጣ የተፈጠረው ነገር ሁሉም ነገር ያስረዳል። አንተ እኔን አሰማኝም እንዴ? የለችም እኮ ቤት ውስጥ እኔም እኮ አሁን ነው የመጣሁት። ማቆ ነገር የለም በቃ አንተ ቡታጀራ በመሄድ ተናዳ ይሁን ምን ይሁን አላውቅም። እንዴ ቡታጀራ መሄድ ነገራት ብዬ ነገርኩህ አይደል እንዴ? ላንተ እኮ ነገርኳት እኮ በቃ አሃ አባቢ ቡታጅራ ሄደሽ ነው የመጣሽው? በሸነኔ ስትይልኝ ነው ከዛሽ ጋር። ኧረ ድፍረት ግን ምን አይነት ድፍረት ነው ይሄ ግን? እንዴት ሚስትን ብትንቃት ነው? የምሬን ነው ማለት እንዴት ሚስትን ብትንቃት ነው? ላኢላ ኢላላህ ህይወትህን ልትበጠብጥ የመጣችን ሴት፣ ሚስትን የምታንቋሽሽ ሴት፣ ሚስትን ከምትሳደብ ሴት ጋር አብረ ቡታጅራ መሄድ አይዶን ነው ሊገባኝ አልቻለም። መቼም ብቻህን አይደለም ቡታጅራ ሄድከው፣ የምትሄድበት ምንም አይነት መንገድ የለማ። በዚህ ሰዓት ይሄ ሁሉ ነገር ተፈጥሮ ለዛው መሄድን ለሚስት ሳትነግራት በጓደኛ ነው በዚህ ልጅ በኩል መልእክት የምትለከው አንተ ማን ስለሆንክ ነው? አረ ብራዘር አረጋጋው። የጊዜ ጉዳይ ነው፣ ሁሉም ነገር ይለወጣል። ከፍ ብለው የቀሩ ሰዎች የሉ። በከፍታው ዝቅታም አለ፣ ማግኘት እንዳለ ማጣትም አለ። ስለዚህ አባቢ አረጋጋው ብራዘር። እየሄድክበት ያለው መንገድ ትክክል አይደለም። በጣም ነው ልብ የተሰማ ብራዘር። ሁሉም ነገር በገንዘብ አይገዛም። ምን ብለን የነገርካት? ቡታጀራ ሄዷል ነው እንዴ? ኤፍሬም አልነገርካትማ? የነገርኩ ሰዓት እኔ ስልክ ሳታነሳልኝ ትቀር ነው ሄዷል በላት ያልኩህ። ቡታጀራ ሄዷል ብያታለሁ በቃ እኔ አሁን ማለት ነው። እሺ ስልክ ደውሎላት አላነሳችም ሊነግራት ነበር ምናምን የሚል ኮመንት መጻፋቸው አይቀርም። ኖ ለምን ከሚስቱ ጋር አንድ ቤት አይደል እንደሚኖረው? አግብቷት እየኖረ አይደል እንዴ? አስረግዟት አንድ ቤት አይደል እንደሚኖረው? ሊሄድ ሲል ቁጭ አድርጎ ሚስቱን ሊሄድ ነው እንደዚህ ብሎ መንገር ይቀላል ወይስ በስልክ ደውለ የሚስትን የምታከብራት የምትወዳት ቦታ የምትሰጣት ከሆነ ምንድነው በስልክ ደውለ የምትናገረው? አንድ ቤት ውስጥ አይደል አንዴ የምትኖሩት? አንድ ቤት ውስጥ አይደል የምታድሩት? አብራችሁ ነው አይደል የምታድሩት? አብራችሁ ነው አይደል የምትኖሩት? ስለዚህ ለምንድነው ማትነግራት? ከዛሽ ልጅ ጋር ስለሄድክ ነው። ሰው እየሄደ ሄጃለሁ ይላል እንዴ? አራት አስቀን ብራዘር ከመሄድ በፊት እዚሁ አትነግራትም እንዴ? እርግጠኛ ነኝ ብላታ? አዎ እርግጠኛ ነኝ። አሁን ቡታጀራ በመሄድ ምክንያት ነው እሷ ከቤት እንድትወጣ ቡታጀራ ነገርኩህ አይደል? የሄድኩበትን ምክንያት ተረጋግተህ አውራኝ እኮ ነገረኝ። ተረጋግተህ አውራ። ምንድነው የምትረጋጋው? ተረጋግተህ አውራ። አብራም መጀመሪያ ማለት ነው ተረጋግተህ አውራ። እንዴ ልጅቷ እኮ ሀገር ለቃ አይደለም የጠፋችው። በቃ በሰላም ወጣ ነው አይደለ የሄደችው። ምንም እንደዚህ ዋይ የሚያስብል ምንም ምክንያት የለም እኮ። እዚህ ጋር መጣ አክት ምናምን የምታረገው ነገር ስለ ሩታ ተጨንቀ ስለ ሩታ እንደሚያስብ ሰው የምትሆንበት ምንም አይነት ምክንያት የለም። ተረጋግተህ ልጁ መጠየቅ ትችላለህ እኮ። ልጁ ምን ያደርግ እንዴ? ሲጀምር ሶስታችሁም አንድ ላይ እንደሆናችሁ ያስታውቃል። ለዛ ነው እንደዚህ ድራማ መስራት የፈለግከው እንጂ በቀላሉ መጠየቅ ትችላለህ። የት ነው ሄደችው ብለህ በቀላሉ መጠየቅ እየቻልክ እንደዚህ ዋይ የምትልበት ምክንያት ነው አይዶን ነው። እኔ አልገባኝም። እሺ ምን እንደዚህ ይሄኛው ጋር አብሮት አልነበር እንዴ? ሩታ እኔ ጋር ውስጥ አለች፣ እኔ ውስጥ አለች። አብራ እኮ እሺ የት እንዳለች ብቻ ነገር ወሬ አታብዛ። አንተ ነህ አይደል ሸኛት? ይኸውልህ አቤል እኔን እየሰማኸኝ ነው? እየሰማሁ ነው። ያው ተተዳውላውና ያለችበትን ቦታ ነገረን። የደበቅኳት ነው እንዴ? እኔ የሚመስላችሁ ነው? አሁን የት ነው ያለችው? ዛሬ ነው ወይ የሚታያችሁ? ሩታ ሄደ ነው ከዚህ በፊት ሰማኝ፣ አንተ ሰማኝ። የት ነው እንደሄደች? በነገራችን ላይ አብርሽ እየተጠቀመ ያለው ታክቲክ ምን አይነት እንደሆነ ታውቃላችሁ? ልጅቷን ቀደም እንዳልካችሁ ሂድ አትበለው እንዲሄድ አድርገው አይነት ነገር ልጅቷ ላይ ተጠቀመና አሁን ሂጂ አላላትም፣ እሱ አልተቆጣትም፣ ተናደደባት እንጂ አላባረራትም ምናምን ትላላችሁ። ኖ እንደዛ አይነት ሰዎች ተንኮላቸው በጣም ከባድ ነው። ሳይኮ ነው የሚጫወቱት። አየህ ለኳክሶ ልጅቷን የሚያናድ ነገር አድርጎ ምናምን ነገር ከቤት እንድትወጣ ምናምን ድራማ ሰራባት እንጂ እየተናገራት ቃል እንደሌለ እያደረገባት ያለው ነገር ነው። ልጅቷን ከቤት ጥላ እንድትወጣ ያደረጋት አይደለ? ልጅቷ እንደዛ ተስፋ እንድትቆርጥ የምትናገረው ግራ እስኪገባ ድረስ የምታደርገው የምትይዘው የምትጨብጠው ግራ እስኪገባት ድረስ የሆነችበት አንዱ ምክንያት አበጋዝ የሚያደርገው ስራ ነው። የአበጋዝ ስራ ማለት ነው። የምሬን ነው የምላችሁ። በጣም ድፍረት የተሞላበት ለኦዲየንስ ራሱ ክብር የሌለው ድርጊት ነው እየሰራ ያለው ሰው። እንዴት ነገሩ ሚስቱን ያላከበረ፣ ለሚስቱ ቦታ የሌለው፣ ለሚስቱ ያልተጨነቀ፣ ለእርጉዝ ሚስቱ እንዲች የሚያክል ጭንቀት የሌለው ሰውዬ ለኦዲየንስ ይጨነቃል ብዬ አላምንም። አሁን እዚህ ጋር መጥቶ የሚሰራውን ድራማ ብቻ ተመልከቱት። ከዚህ በፊት ሲያደርገው የነበረውን አይነት ነው እያደረገ ያለው። ሌላ ምንም የተለየ ነገር የለም። ሰው እንዴት በዚህ ደረጃ ህይወቱ ላይ ግድልሽ ይሆናል? አዎ ወጣት ነህ። ካገባ በኋላ ነገሮች እንዳሰብከው አልሆንልህ ብሎም ሊሆን ይችላል። አይ ያገባህበት እድሜ ወይም ያለህበት ዕውቀት ትዳርን ማስተካከል ወይም ትዳርን መምራት የምትችልበት እድሜ ላይ ላትሆን ትችላለህ። ግን
ነገሮችን በመነጋገር ፍታ። ካልፈለክ በሰላም መውጣት ትችላለህ። ልጅቷን ለምን በሽተኛ ታረጋታለህ? ለምን ብን ብላ እንድትጠፋ የሚያደርጉ ተግባሮችን ለምን ትሰራለህ? ከዛ ራሷ ናት ሄደችው። መታረቅ አትፈልግም፣ እኔ አጥፍቼ ሊሆን ይችላል የሚሉ ድራማዎችን እንደገና ልትጀምር ማለት ነው። በፊት ልሄድ ነው ስለዚህ በፊቱ አታውራ፣ ስለአሁኑ አውራ። የት ነው ሄደችው? አንተ አሁን ለምንድን ነው ልብህን ገትረህ የምትከራከረኝ? የት እንደሄደች ንገረን እኮ። ለምንድን ነው የምትከራከረኝ? እስከ ዛሬ ያልተከራከርከን ለምንድን ነው አሁን የምትከራከረኝ? የት እንደሄደች ብቻ ንገረን እኮ ነው እያልን። ተረጋጋ። የት ነው የሸኛት? አንተ አይመለከትህም፣ ከሱ ጋር ነው የማወራው። የት ነው የምትሄደው? ያለችበት ቦታ ሄዳለሁ፣ ንገረኝ። የት ነው የሄደችው? ያለችበት ቦታ ሄዳለሁ። ዝም ብዬ አልነግርህም አብርሃም። አንተ አይመለከትም ብያለሽ። የእሷ መሄድ ዛሬ ነው የሚታየው አብርሃም። በነገራችን ላይ አቤል የምር ከሆነ የምርም ይሄንን ነገር የእውነት እየተጋፈጥክ ከሆነ ጀግናን አደንቃለሁ። የምሬን ነው። ጓደኝነትን ወደዛ አድርገህ ከተጎዳሽ ልጅ ጎን የምርም የእውነት እየቆምክ ከሆነ ጀግና ወንድ ነው። አባቢ ግን ምንም ነገር ነገር የለም እኮ ንገረኝ። ተረጋግተው ነኝ። ምን ያሸኛል? አንተ ምን አገባ እንዴ? ምን ቤት ነህ? ስለሚመለከተኝ ምንድነው? ቆይሽ ማይሆን ነገር ውስጥ አትከተተኝ። እሺ ከቻልክ ቶሎ ነገር የሄደችበትን ነገረኛ። እስከዛሬ የፈለከውን ነገር ብላ እንኳን እኔ በአቤላ ቦታ ነው ያልሆንኩኝ። የምሬን ነው የምልህ። እብድም ጅልም ነበር ማድረግ። ስለሌላው ያለፈው ነገር አንተ ምንድነው 100% እኔ የምወስነው አልክ? ሁሉም እኔ የሚመለከተኝ አልክ እንዴ? እኔ ባለቤቷ ነኝ አይደል? የሚመለከተኝ ማር እኔ ባለቤቷ ነኝ አላለ እንዴ? እናንተ አብርሽ የሩታ ባለቤት ነው እንዴ? እንዴ ታዲያ እስካሁን የልጅቷ እንደዛ ስትሆን ምን ሆኖ ነው ዝም ያለው? እኔ እኮ ወንድሟ መስሎኝ ነው እንደዚህ ምለው። ወይኔ ለካ ባለቤቷ ነው። ዛሬ አይደል እንደ ሰማሁት። አጨበጨብኩ። እስከዛሬ እኮ አጨበጨብኩ። በጣም አሁን ያለችበት ተናገር። በቃ ሌላ ወሬ አታውራ። ሌላ ወሬ አታውራ። ሂጂ እያልካት ሌላ ወሬ አታውራ። በቃ እኮ ሌላ ወሬ አታውራ። በቃ ያለችበት ተናገር ነው። ይሄኛው ግን መሰሪ ነው። ከባድ አሽቃባጭ ነው ይብል። ሌላ ወሬ እንዳወራ አታርገኝ። ስትሰድባታን ነበር። ምንም አይመለከትም። አይመለከትም። ያለችበት ንገረን። አሁን አልነግርህም። ምን ታመጣቱ? ሌላ ነገር ውስጥ እንገባ አታርገኝ። ጀግና ምን እንዳሰበ አይመለከትም። እየመሸነው ሰዓት ይመለከተኝ አይመለከተኝ አንተ አይመለከትም። አንተ ስትሰድባት ነበር፣ ስታንቋሽሻት ነበር። እንኳን ደስ አለ። አይመለከትም። እንኳን ደስ አለ። ለሷ አዝነኔ እንኳን ደስ አለ። ማ አንተ ስለሱ ለሷ አዝነኔ ወይ ካዘንክና ንገረኝ። ሰዓት እየሄደው እየመሸነው ልንፈልጋ እንሂድበት። ረፍዷል እኮ ይሄ እንደ ምንድን ነው የሚያስበው? ይሄ ልጅ እንደ ተራ የሆነ ምንም የማታውቅ ከገጠር ያመጣሃት የቤት አጋዥ ወይም ሰራተኛ አደረካት እኮ። ብራዘር የከተማ ልጅ እኮ ናት። የት እንደምትሄድ ምን እንደምታደርግ ታውቃለች። አንተ ነህ ምን እንደምታደርግ የት እንደምትሄድ የማታውቀው። እቺን የመሰለች ቆንጆዬ ልጅ አስቀምጠ ሰጎን የመሰለች ልጅ ጋር ስትልከሰከስ የነበርከው አንተ ነህ። ልክ ደርሶ አሁን መጣ ለሷ ሐሳቢ በጣም ተጨናቂ ያለሷ ህይወት የሌለ። ኧረ እባክህ አባቢ ተው እንጂ። እኔ አንዳንድ ጊዜ እውነታችሁን ነው ሴቶች፣ በእድሜ የበለጣችሁን በጣም በእድሜ የበለጣችሁን በሰል ያለ ሰውን ለማግባት የምትመርጡ ሰዎች ግን እውነታችሁን ነው። ዛሬ ስትሄድ ነው የምትወራው። ኤቭሪም አንዴ ነገር ምን ታመጣለህ? እስኪ ምን ይመጣል? እሺ ምን እንደሚመጣ አሳያለሁ። ምን እንደሚመጣ አሳያለሁ። እስከዛሬ ይሄ ወንድሙ ግን በጣም አሽቃባጭ ነው። ከዚህ በፊትም የሰራው ቪዲዮ ላይ ሩታን የማይሆን ነገር ሲናገር ነበረ። ትናንትና ደግሞ ለእሷ ፊት ለፊት ላይ ለእሷ አዛኝ መስሎ ለሆነ በቃ እሷን የሆነ ትሪት ምናምን ሲያደርግ ነበር። ዛሬ ደግሞ ተገልብጦ ከወንድምየው ጋር። አረ በጣም ነው የሚያስጠላው። አረ ወገን ወንድ ሁኑ በእናታችሁ ተው። እቺ እኮ አንድ ሴት ናት፣ አንድ ፍሬ ሴት። ምን አደረገች? ቆይ የበደለችው ነገር ቢኖር ልጁን እያስጨነቀችው ህይወቱን እያበላሸች ሰላሙን እየነሳች ቢሆን እሻው የእሱ ድርጊት ለምንድን ነው ማይታያችሁ? የበከተ የገማ ስራ እኮ ነው እየሰራ ያለው። እኔ ድራማ ቢሆን ራሱ ሚስት ላይ እንደዛ አይነት ድራማ መስራት አይዶን ነው። እኔ ምንም ምቾት አልሰጠኝም። ሌላ ነገር ውስጥ እንገባታለን። አይነን ነው ማጠፋው እኮ ነገር እንዴ ልጅቷ ስትሄድ ተስማምቷል ነበር እንዴ? ቆይ እሱ ለምን የዛ ሳለ አብርሽ አልደውሎ አልነገረው? ልትሄድ እንደሆነ ለምን ያ 30 ምናምን ደቂቃ ሙሉ ቆሞ ከሚለማመጣት ለምን ደውሎ ለአብርሽ ሩታ ልትሄድ ነው ብሎ አልነገራትም? እኚህ ሁለት ወንድማማቾች በጣም ከባድ ናቸው የምር። መጀመሪያ ይሄንን ነገር ማስተካከል ትችል ነበር እኮ። ለማስተካከል ማለትን አንተ ራሱ ጠንቅቀህ ታውቃለህ እኮ። በቃ እሺ እስከዛሬ ያልታያችሁ እስከዛሬ ምንም ያልመሰላችሁ ሰዎች ዛሬ ተነስታ ተስፋ ቆርጣ ስትሄድ ምንድነው እምብር የምትሉት ሁለታችሁ? በነገራችን ላይ ከሩታ ህይወት ሴቶች በደንብ አድርጋችሁ ተማሩ።
በጣም ትልቅ ነገር መማር አለባችሁ። ብዙ ጊዜ ሴቶች ላይ ነው እንደዚህ አይነት ነገር የሚከሰተው። ይሄ አጉል አፍቅረናል ብላችሁ ሴት ልጅ ካፈቀረች እንዲህ የሚባል አባባል አለ አይደለ? ሴት ልጅ ካፈቀረች ከወደደች ከልቧ ነው ምናምን የቤተሰብ ክብር ጨዋታ ነው ለሷ የሚባል ነገር። ቤተሰብ ያዘነባችሁ ህይወት ውስጥ እንዳትገቡ። ቤተሰብ ደስተኛ የሆነበት እናትና አባት መርቆ የሸኛችሁ ህይወት ውስጥ ግቡ። ሄዳችሁ እንኳን ባይሳካ ምን ብትሉ ችግር የለውም። በደረታችሁን ነፍታችሁ ምንም ሳይመስላችሁ እናትና አባታችሁ ቤት መመለስ ትችላላችሁ። ግን አንዳንድ ጊዜ ብድግ ብለሽ የምትከተዩ ወንድ ምን አይነት እንደሆነ በደንብ አድርገሽ ወቂ። ስሜትሽንና የምትፈልጊውን ነገር ከዛ ሰው አገኛለሁ ብለሽ የዛን ሰው ባህሪና ካራክተር ወይም ደግሞ ስብዕና አስተሳሰቡን ሳታቂ እንዴት አይነት ነገር ለሴት ልጅ ያለውን ቦታ ሳታቂ ብድግ ብለሽ ሄደሽ እንደዚህ አይነት የበከተ ህይወት ውስጥ ነው የምትገቢው። መጫወቻ ነው የምትሆኚው። ይሄው ቤተሰቡ ወንድሙ እንኳን ለሱ ነው የሚያገዘው፣ ለተጎዳችሁ ላዘነችው ሴት አይደለም። የልጅቷ ማርገዝ ምናምን የሚያሳስበው አንድ ሰው አላየሁኝም እስካሁን ድረስ። ከቤት ወጣ ከቤት መውጣቷም እንደዚህ ያስጨነቀው አብርሽ ነገ ቤተሰቦቹ ስለሚጠይቁት ነው፣ በህግም ስለሚጠየቅ ነው። ኦሬዲ አሁን ህጋዊ ትዳር ውስጥ ነን እያሉ አይደለ? ቀለበት አድርጎ የለ ጋብቻ ቀለበት። ለዛ ከተጠያቂነት ስለማያመልጥ እንጂ የሷ መሄድ አስጨንቆት አይደለም። እያደረገባት የነበረው ነገር እንድትሄድ አይደለም ብን ብላ እንድትጠፋ የሚያደርግ ነገር ነው። ሩታ ሆና ነው። ራሳችሁን በሷ ውስጥ አድርጋችሁ ይዩት። ተለማምጣው ነው፣ አፍቅራው ነው፣ እንደዚህ ብላው ነው ምናምን። ኧረ እባክሽ እያዳምሽ ይሄንን ቃል የምትናገሪ ሁሉ ይሄኔ በስንት ወንድ ገንዘብሽን ተበልተሻል። የማታቂውን ሰው በሶሻል ሚዲያ እየተጀናጀንሽና አፈቀርኩ ሞትኩልሽ ምናምን ስትባይ ስንት ሰው ብርሽን ተበልተሻል። ስንት ስታለቅሽ ነበር። ልክ የሩታ ላይ ሲሆን የምትበረችው እያንዳንድሽ በየጓዳሽ ይሄኔ ስንቱን አፍቅረሽ እያለቀሽ። ጤነኛ የሆነች ሴት ማስተዋል የምትችል ማሰብ የምትችል ሴት እንደዚህ አይነት ሰውን የሚያደቅ ወይም ሰውን ሊያሳዝን የሚችል የቅናትና የክፋት የብልግና ኮመንትን አጽፍ። ምክንያቱም ስለሷ ህይወት አይመለከታችሁም። እሷ ወዳና አፍቅራ አይደል እዚህ ውስጥ የገባችው። መቼም ደግሞ ስታፈቅር ይሄኛው ሰው ሳያፈቅራት እንኳንም ማገኘሽ የእግዚአብሔር ስጦታ ነሽ ምናምን ብሎ ከዚህ አንቺ ለእግዚአብሔር የተሰጠሽኝ ድንቅ በረከቴ ነሽ ምናምን ብሎ ሲጀነጅናትና ልጅቷን ሲያሰማምጣት የነበረውን ቪዲዮ ተስፋ ሲሰጣት ያፈቀርኩት ትክክለኛ ሰው ነው ብላ እንድታስብ የሚያደርጉ ቃላቶችን እሱ ሲናገር የነበረውን እሱን አታመጡትም፣ እሱን አትናገሩ። የሷ ማፍቀር ብቻ ነው አብርሽን እንድታገኝ ያደረጋት። የሷ ማፍቀር ብቻ ነው ከአብርሃም ጋር ህይወት እንድትመሰርት ይሄ ሁሉ አመት አብራ እንድትቆይ በአንድ ቤት ውስጥ እንድትኖር ያደረጋት። ኖ የሱም እጅ አለበት አይደል እንዴ? የፈለገ ነገር ቢመጣ እሷ ስላፈቀረች ብቻ አብርሃም ምን የአብርሃም በግ ነው እንዴ ማለት የሩታን ፍቅር ተቀብሎ እንደፈለገ የሚሆንላት ስለወደዳት ስለመረጣት እንጂ እሱም ለሷ ስሜት ስላለው እንጂ ዛሬ ላይ ነገሮች ሲለወጡ አሪፍ ደረጃ ላይ ሲደረስ አይኑ ወደ ሌላ ቦታ ማየትና የተደበቁ ነገሮች መውጣት የጀመሩት ከባድ ነው። ብቻ አቤት አሁን ትርፎሬ ባንነጋገር ጥሩ። ትርፎሬ አይደለም እየወረደ የሚያልፍቃል አንነጋገር። በቃ እስከዛሬ እኔ ወንድሜ ነኝ ከየትኛውም ሰው በላይ ነው ማከብረህ ታውቃለህ እኮ። በቃ የውስጤን ነገር ነው እየተናገርኩት ያለሁት። አብርሃም ዝም ብለህ እንድትሰማኝ ነው ፈልገው ዛሬ። እሺ ምንድነው? ምን ልስማ? ከዚህ በላይ ምን ልስማ? ልጅቷ ተጎታ ነው ሄደችው። በቃ ተስፋ ቆርጣ ነው ሄደችው። ትጎዳም አትጎዳም እኔና እሷ እናውራ። በቃ ልቀቀን። ለኛ ያለችበትን ቦታ ብቻ ነገርኛ አለቀ በቃ። ኧረ በስመ አብ ወልድ። አንተ ምን ይሁን ያለው ጭንቅላት ያማር እንዴ? የሄድኩት ለሁለታችንም ጉዳይ ነው። ቡታጀራ በነገራችን ላይ አቤል አሁን ያለችበትን ቦታ ቢነግረው ከዚህ በፊት ያለችበትን ቦታ አውቆ እነ ሜሪ ጋር ስንት ቀን ሙሉ ስትከርም ምን ያመጣኸው ነገር አለ? ምን ያደረግከው ነገር አለ? ልክ ተአምር እንደሚፈጥር ሰው አሁን የት እንዳለሽ ንገረኝ ቢነግርህስ? እሷ እኮ ካንተ በላይ ወንድ ነች። እኔ አንድ ቀን መንጋጭላ እንዳታዞርልህ ነው የምፈራው። የብሬን ነው የምላችሁ። እኔ በጣም ነው የምትመቸኝ። በቃ ያመነችበትን ነገር አድርጋ ያመነችበትን ህይወት ለመኖር እሱም መርጣለች። ስለዚህ ያን የሚያክል ነገር ቤተሰቦቿን የሚያስክድ ማንንም አልሰማም ብላ ያመነችበትን ህይወት ከሱ ጋር የጀመረች ሴት ዛሬ ላይም ያመነችበትን ነገር ከማድረግ ወደ ኋላ አትልም። ያ ነገሯ ደግሞ ይመቸኛል። የምትኖረው ህይወት የሷ ነው የማንም አይደለም። ቤተሰብም የተሻለ ነገር ላይ እንድትወድቅ ከአሪፍ ሰው ጋር እንድትሆን ነው እንጂ የሚፈልገው መቼም በዚህ በሰለጠነ ዘመን ባለ አምጥተንልሻልና እሱን አግቢ የሚል ምርጫ ውስጥ ሊከቷት አይደለም። የመረጠችውን ህይወት ኖራለች፣ ያመነችበትን አድርጋለች። ከዚህም በኋላ ያመነችበትን የማድረግ መብት አለ። በሱ የምትነዳበት ምንም ምክንያት የለም። ባል የሚስት ራስ ነው የተባለው ሊያስተዳድራትና ሊያኖራት እንጂ በዚህ ግቢ በዚህ ውጪ ይሄን አድርጊ እያለ ህይወቷን ሊያመሰቃቅል ደስታዋን ሊያበላሽባት አይደለም። አስረዳት፣ ለሱ አስረዳት፣ ደውለህ ወይ ቴክስት ጽፈህ አስረዳት። ይሄንን ብዬ መናገር አልችልም እኔ
ከዛ በፊት ታውቃለህ አይደል የተፈጠረው ነገር ያን ነገር እንዳይደገም ብዬ ማስተካከል ነበረብኝ። እንጂ ልጅ ሆዷ እየገፋ ነው። ከዚህም በላይ ሆዷ ሳይገፋ በፊት ከቤተሰብ ጋር ያለውን ቅልቅልም ይሁን ሰርግም ይሁን ማዘጋጀት ነበረብኝ። ስለዚህ ለሱ ጉዳይ ነው የሄድኩት። ይሄንን ማስረዳት የነበረብህ አንተ ብቻ ነው እንዴ የምትቀላቀለው? ስለዚህ ቅልቅል ፕሮግራም ወይም ስለ መልስ ፕሮግራም እኮ እሷም ይመለከታታል። ጠልፈ ነው እንዴ ያገባሃት? ልጅቷ ምንድነው በድናት እንዴ? መስማት ማሰብ ማስተዋል መነጋገር የማትችናት እንዴ? ይሄናል አይምሮዋን የሳተች ሴት ነው እንዴ ቤት ውስጥ ያስቀመጥከው? ልክ እንደዛ ነው ወሬክ የሚመስለው። ከሚስት ጋር ተማክረ ተነጋግረ ነው ወይስ የምታረገው አንተ በዘፈቀደ የፈለግከውን ነገር ነው የምታረገው? ሲጀመር ከቤተሰብ ጋር ምንድነው ሄደ የተለየ ነገር የምትመካከረው? ቡታጅራ ድረስ ሄደ በስልክ የሚያልቅ ጉዳይ እኮ ነው። መልስ ነው በጠሩ ሰዓት ላይ ትሄዳለህ። አከተመ። የተለየ ፕሮሰስ አታደርገው። ኧረ ተው አብርሃም አሰክሰን በእናትህ እኔ አይደለሁም ከዛ በፊት አንተ እንዳታወራኝ ከሱ ጋር ነው እያወራሁት ያለው። ታወቀች ለምን ሄድ ተሸክሚያት ነው የሄድኩት? ንገረኝ እስኪ እኮ ተሸክሚያት ነው የሄድኩት። አንድ ነገር ይሰማኝ ነው። ይሄ ለምንድን ነው ያየውን ነገር መናገር ያልፈለገው? አብሮት ሲለምን አልነበረ? አብሮት ከአቤላ ጋር ሆኖ ሩታን ትናንትና ሲያስረዳ ምን ሲያወራ አልነበር እንዴ? ለምንድን ነው አሁን ከወንድሙ ሲመጣ ልጁ ላይ የሚገለባበጥበት? የጋሽዬ ልጆች ግን እኔ ጭንቅላታቸው እያጠራጠረኝ ነው። ከኔ ጋር አገኘቻት። በቃ ሌላ ነገር እየነገርኩ እኮ ነው። እውነት ያላት ነው የሚመስላት። አንተ ባገዝካት ቁጥር ከዚህ በፊት ነገር ያለውኝ እንዴ ምን ሆነ? አንተ ከማለች ለምን አትወጣም? አቤላ ማን ላይ የገባ ያለው እኮ አንተ ለምን ማን ነግረን ያለችበት? እሷ ምን ብዬ ነው ማን ላይ የገባሁት? ከዚህ በላይ ምን ማለት ትገባለህ? ያለችበት ለምን ያገዝካት ነው ያለው። የሆነ ነገር ባደረገች ቁጥር ጎበዝ እያበረታታት ነው ያለው። ይሄንን ነገር አብርሽን አልቀበለውም። አሁን ቀስ ብሎ እሱ ለማቀሳሰር ነው እንደዛ አይነት ነገር እያለ ያለው እንጂ አቤላ ያጠፋው ጥፋት ብዙም አልታየኝም። እኔ እንደውም የምጠረጥረው ከራሱ ከአብርሽ ጋር አብሮ ሆኖ ድራማ እየሰራ ካልሆነ በስተቀር የእነሱን ህይወት ለመበጥበጥ ምናምን አቤላ የሆነ ነገር ያደርጋል ብዬ እንኳን አላምንም። ምክንያቱም እስካሁን ድረስ ያደረገው ነገር የለም። ሁለቱ መሀል ጸብ ሲፈጠር ነገሩን ለማብረድ ወይም ደግሞ ከሩታ ጎን ሰው ስለሌለ አብሯ ሲሆን ነው እያየን ያለ ነው እንጂ አብርሽ ያደረገው ነገር ነው እንጂ እንዲጣሉ ወይም ደግሞ ልጅቷ ቤቱን ጥላ እንድትወጣ ያደረገው አቤላ ያደረገው ነገር አለ ብዬ እኔ አላምንም። ምክንያቱም እውነቱን እውነት ውሸቱን ውሸት ነው የምንለው። ማስነግረኝ ሆነ አብርሃም ሰምተኛል። በቃ በማታ ማልነግርህ የራሴ የሆነ ትልቅ ምክንያት አለኝ። እኮ እንዴት ፈልጋለህ? አልነግርህም። የት ነው የምትሄደው አንተ? እኔ ነኝ እየመሰላችሁ ያላችሁ አንዳንድ ሰዎች አላችሁ። ያው የአብርሽም ወንድም እንዳለው ኤፍሬም ወንድም ነኝ ምናምን ብሎ የሚያወራው እሱም እንዳለው አንተ ነህ እየበጠበጥክ ያለው። አብርሽም እንዳለው አንተ ነህ መሀላችን ገብተህ እየበጠበጥክ ያለኸው ምናምን እያለኝ ነው። እና እቺ ልጅ ብዙ ጊዜ ተስፋ ቆርጣ ነበረ። ብዙ ጊዜም የሚሰማት ሰው ፈልጋ ነበረ። ግን ደግሞ አንዳቸውም ቁጭ ብለው ሊያወሯትና ሊሰሟት አልቻሉም። አንዳቸውም ሊያዳምጧት አልቻሉም። ግን ዛሬ ቦርሳ አንስታ ተስፋ ቆርጣ ስትሄድ ሁሉም ተንገብግቦ መጣ። ማለት ቁጭ ብሎ እኮ አንድ ቀን አልሰማትም። እግዚአብሔርን የመሬን ነው። እቺ ልጅ ቤቷ ገብታ መኝቷ ቤቷ ገብታ ማልቀስ ነው ስሯ። ማንም አይረዳኝም፣ ማንም ሰው የለም አጠገቤ ምናምን ብላ። በነገራችን ላይ አቤላ ከባድ መስዋዕት ነው የከፈለው። ማለት በራሱ ላይ ማለት ነው ለራሱ ከባድ መስዋዕት ነው የከፈለው። ምክንያቱም ሩታን አይደለም ቀድሞ የሚያውቀው አብርሽን ነው ቀድሞ የሚያውቀው። በአብርሽ በኩልም ነው ወደ እነሱ ጋር የተቀላቀለው። ስለዚህ በአብርሽና በሱ መካከል ያለን ጓደኝነት መስዋዕት አድርጎ ነው በቃ የሚያውቀው እውነት ስላለ ይመስለኛል ይህንን ነገር እያደረገ ያለው። አንዳንድ ጊዜ የውሸት ተባባሪ ወይም ደግሞ ይሉንታ የማይዛችሁ ሰዎች ወይም ደግሞ የበዳይ ወይም የችግሩ ባለቤት ጓደኛችሁ ስለሆነ የጓደኛችሁን ውሸት ወይም የጓደኛችሁን ስተት ሸፍናችሁ የምትቆሙበት አንዳንድ ቦታ ሊኖር ይችላል። ይሄኛው ግን ሸፍናችሁ የምትቆሙበት ቦታ አይደለም። ከሷም ጋር በልቷል፣ ከሱም ጋር በልቷል። አብሯቸው እዚህ ቤት ውስጥ አድሯል። ስለዚህ ከተጎዳው ሰው ጎን የመቆም ግዴታ አለበት። ያንን ይመስለኛል ልጁ እያደረገ ያለው። ከዛ እና አብርሃም መጥተው አሁን እሱን ለማስጠቆር ምናምን አቤላ ስተት አልሰራም አይደለም፣ ስተት ሰርቶ ሊሆን ይችላል። በሁለቱ መከል መግባት አልነበረበትም ሊሆን ይችላል። ግን አንዳንድ ጊዜ ደግሞ የምታውቁት እውነት ሲኖር ነገሮች ያስገድዳቸዋል። ያቺ ልጅ ከጠራችሁ ከፈለገችው ልታወራው ከፈለገች ስላመነችው ነው። በዙሪያዋ አንድም የምታምነው ሰው ከሌለ ወንድሟ የገዛ ወንድሙ ለወንድሙ ነው እንጂ ያገዘው ለሷ አንድም ያደረገላት ነገር የለም። ያ ስለሆነ ነው እንጂ አቤላ እዚህ ነገር ውስጥ የገባው ሌላ ነገር ያለ አይመስለኝም። ድንገት ደግሞ በሰዎች እያስወቀሰው እኔም ከዚህ በፊት ተናግሬው የማውቀው ምንድነው የሚናገራቸውን ነገሮች አያውቃቸውም። እሱ የሚናገረው
ከራሱ ስሜት ተነስቶ ወይም ደግሞ ከሚያየው ነገር ምናምን ነው እንጂ ከእውነታው ተነስቶ አንዳንድ ነገሮችን ባለመናገሩ የማይሆን ነገሮችን አውርቶ ከዚህ በፊት ተናግሬው አውቃለሁ። አሁን ላይ ግን ባለው ነገር እነሱ እንደሚሉት ምንም ያደረገው ነገር የለም። በመሃላቸውም አልገባም። ሲጣሉና ሲፋጁ መጥቶ ገላጋይ ሆነ እንጂ ገላጋይ ደግሞ በመሃላችን ገብተ አንተን የጥላችን መንስኤ አይባልም። አንዳቸው ላይ የማይሆን ጉዳት እንዳይደርስ አይደል ገላጋይ የሚገባው። ስለዚህ ያደረገውም ያንን ነው። ጠርታም ነው ቁልፍ የሰጠችው። እንዳትናገር ብላ የሄደችበትን ቦታ እንዳትናገር ብላ ይሄን የሚያክል ኃላፊነት ከሰጠችው አስቡ። ከአብርሽ ከጓደኛው በላይ የሩታን ቃል ካከበረ እንግዲህ ምንም ማድረግ አትችሉም። አንዳንድ ጊዜ ከእውነት ጎን መቆም ስትፈልጉ ብቻችሁን ነው የምትቀሩት። ያንን ደግሞ መርጠ ከሆነ እሰየው፣ ትልቅ ቦታ ይኖረኛል። አንተ ይመቻ አባቢ ማለት ቲድ ልቀቋት ምናምን እያለ ነበር። እኔ ነበር ያስቀረዋት ማለት ከአብርሽ ጋር ቁጭ ብለው ነገሩን ፈተው ሌላ ነገር ትልቅ ችግር እንዳይፈጠር ፈልጌ ነበር። ግን ደግሞ ያን ነገር አልተሳካም። ምንም ማለት አይደለም። ይገባችኋል። አሁን ማለት የሩታን ጥቅም ወይ ደግሞ የሩታን መታገስ ትግስቷ አሁን ላይ ይገባችኋል። ዋጋ በጣም ይከፍሉበታል። እኔ ስለማውቅ ካቤላ ንግግር ምን እንደተረዳው ታውቃላችሁ? የምርም በቀኝ ጆሮአችሁ ከሰማችሁት ንግግሩን ሳይሆን ይሁን የሚያውቀው ነገር አለ። እዚች ልጅ ላይ እየደረሰ ያለ በደል የሚያውቀው ነገር አለ። ምክንያቱም ወንድ ለወንድ በደንብ ነው የሚተዋወቀው። የዛ ነገር ተባባሪ መሆን የፈለገ አይመስለኝም። ይሄ የኔ አረዳድ ነው። የውስጤን የተናገርኩት በቃ ቀሎኛል እና ምንም አልልም። ማወራውም ነገር የለም። ለማንኛውም ቤተሰብ እንግዲህ የዛሬን ቪዲዮ እንደተመለከታችሁት ነው። ምንድን የተረዳችሁት ከዛሬ ቪዲዮ እንድጽፉልኝ ይፈልጋለሁ። እኔ የተረዳሁትን ነግሬያችኋለሁ። ድራማ ነው እየሰራብን ያለው አብርሽ። ምንም የሆነው ነገር የለም። የምር የሆነ ተሰምቶት ምናምን አይደለም። እስኪ እናንተ ንገሩኝ። የምሬን ነው የምላችሁ። እስኪ እናንተ ንገሩኝ። አሁን መጀመሪያ ነው የሚያደርገውን ነገር በተጠንቀቅ ማድረግ ያለበት። አሁን ላይ ስትሄድ ለምን ዝም አልካት፣ ለሩታ ስሜት የለም ምናምን የሚባሉ ወቀሳዎች እንዳይደርሱበት እዚህ ጋር መጥቶ እንደ አደገኛ አክተር እዚህ ጋር መጥቶ የሚተውንብን ምንም ምክንያት የለም። አሁንም የፈለግከውን ብትሆን ልክ የሩታ ህይወት እንደሚያስጨንቀው ሰው አይነት አክት ብታረግ አንሰማህም። ከባድ አስመሳይ ናንተ። ለምን ይሄንን እንደምታደርግ አይዶን ነው